ሐኪሞች በኢትዮጵያ ውስጥ ጥያቄ ነው መኖር አልቻልንም 4 ኪሎ ንግባ አይደለም ጉዳያቸው አይደለም እንደሱ ምን ይሰራላቸዋል ሙያቸው አይደለም ትምርታቸው አይደለም ዘርፋቸው አይደለም የቀበሌ ሊቀመንበር የወረዳ ሊቀመንበር የካቢኔ አባል ሆነው ምንም ያገለግሉት ምንም እነሱ የተሰጡት ለህዝብ ነው ህዝብን ማገልገል ነው ስለዚህ ይሄንን የምናገለግልበት መኖር አልቻልንም ነው የሐኪሞቹን ጥያቄ ለመመለስ ደግሞ የተማረ መንግስት ፊደል የቆጠረ መንግስት ያስፈልጋል ግራ ቀኙን የሚያይ ይሄ ነገር አደጋ አለው ወይ ብሎ የሚመለከት ድምጻቸውን የሚሰማ ያስፈልጋል ማለት ነው ስለዚህ እነዚህ የተመራመሩ ምሁራን ጥያቄ አቅርበው ነበር ከዛሬ ልክ አብይ አህመድ እንደመጣ ሐኪሞቹንም ምኖቹንም ሲያናግር መተው ነግረውት ነበር ዘርፋችንን ይመልከቱት በጣም ተጎድተናል በጣም ሞተናል በጣም ደቀናል ብለው ነግረውት ነበር ምክንያቱም ያኔ ምን ገና አላወጣው የ7ኛ ክፍል ተማሪ መሆኑን ከ7ኛ ክፍል ቀጥታ ዶክተር እንደሆነ አልጻፍኩም ነበርና እነዚህ ሁሉ በቃ ዶክተር ነው ብለው በጣም የተስተማረ መጥቷል ብለው እነዚህ ፕሮፌሰሮች እነዚህ ዶክተሮች ቀርበው ጥያቄ አቀርበውለት ነበር እዚህ ጥያቄዎቹን አይተንምጣ ገሚሶቹ ገናውን ሐኪሞች የጠየቁ ይመስላል ግን አታሉ እንዴት እዚህ እንዳደረሳቸው አብረን እንመልከት እና የሚመልስላቸውንም እንስማ እሱ ደግሞ የሚመልስላቸውን እንሰማለን አልቀሰውላን የነገሩት እዛም ከተናገረውላ ተነስተው አልቀሰውላ ነግረውታል እና ይሄ ማሞ ግን ምንም ጉዳይ አይደለም ደታ አይደለም ማሞ አቡሽ ምንም ጉዳይ አይደለም እንዴት ነው የሚቀልድባቸው አብረን እንመልከት እሺ አጫውተው ጥቅማጥቅሞችን ነው መጀመሪያ ይሄን ሙቭመንት ስንጀምር ጥቅማጥቅም አይደለም መሰረታችን የህዝብን ጥያቄ ነው ያመጣው ህዝብ ጥራት ያለው ህክምና ይላል ከየት ይመጣል ጥራት ያለው ህክምና ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ ሞነኞች የሐኪሞች ጥያቄ የዛሬ መስሏቸው እንዴት ነው ያሉ የሚሉ የነስዩም ተሾመን የካድሬ ልፍለፋ እየሰሙ የሚያወሩ አሉ ማለት ነው ግን ሐኪሞቹ በጨዋ ደንብ በተማረ ደንብ የዓለም የሰላም ሎሬት አሸናፊ ነው የተባለ ሰው እስቲም ጠይቀው አነጋግረው ብለው በዛው በጠቅላይ ሚኒስትር ቢሮ ቀርበው ሄደው ጠይቀው ነበር የዛን ሰሞንቹ ጀነራሎች ይመጣሉ ጀነራል ሆኖ አናጺዎች ይመጣሉ አናጺዎች የሃይማኖት አባቶች ይመጣሉ የሃይማኖት አባቶች ኢንጂነሮች ይመጣሉ አርቲስቶች ይመጣሉ አርቲስቶች ምናምን ለሁሉም በሚመልስበት ጊዜ እስቲ የኛንም ጥያቄ ልመልስላቸዋለሁ ነው ብሏቸው ጠርቷቸው ነበር ሐኪሞቹ ጥያቄ አቅርበውለት ነበር ጥያቄዎቹንና መልሶቹን እንስማና ወደ አሁኑ የሐኪሞች እንቅስቃሴ እንሄዳለን ምን ነበር ያኔ ያሉት ጥኝና ሐኪም እንስማቸው ዳይቀጥል ጥቅማጥቅሞችን ነው መጀመሪያ ይሄን ሙቭመንት ስንጀምር ጥቅማጥቅም አይደለም መሰረታችን የህዝብን ጥያቄ ነው ያመጣው ህዝብ ጥራት ያለው ህክምና ይላል ከየት ይመጣል ጥራት ያለው ህክምና ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ አለው ብሎ የሚያምን ሐኪም ይዘን ስለ ህክምና ጥራት ልናወራ እንችላለን ስለዚህ ደሞዝ እንደው አንዳንዴ ማውራትም አልፈልግም ዩኒቨርሲቲ ውስጥ አንደር ግራጁዌት አስተምሮ ፖስት ግራጁዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ ደሞዝ ተብሎ አሲስታንት ፕሮፌሰር 13400 ሲቆራረጥ 9000 ብር ነው የሚደርሰው በመንሰራው ልክ አይከፈለም ባይዘው ኢትዮጵያ ማችሎን እየጠየቀ አይደለም ኢትዮጵያ ሐኪም ያለው ደቡብ ሱዳን ብንሄድ በከኛ በጂዲፒ በጣም ያነሱ አገሮች ናቸው ከ40 እና 100% በላይ ነው እየከፈሉ ያሉት ስለዚህ ትኩረት አለ መስጠት ለሐኪም የቆመ ማህበርም ሚኒስተርም ስለሌለ ነው እስካሁን ድረስ ችግራችን እንደዚህ ደረጃ ላይ ደረሰው ጥያቄያችንም ቅንጦት አይደለም ባይዘ ሶሻል ሚዲያ ላይ ሰሞኑን የተከታተልኩ ነበር ምን አጥተው ነው ሐኪሞች ነው ህዝቡ ስለነበር ሐኪሞች ብዙ ነገር አጥተዋል ለምሳሌ እኔ ቀዶ ህክምና ስፔሻሊስት አት ኤኒ ታይም ቲ ልጠራ ይችላል መኪና የለኝም
ባጃጅ ብትጠቀም እንኳን ጠሪቸው ነው መጣው ስለዚህ እዛ ለመድረስ ምናልባት 20-30 ደቂቃ እንደው በጣም ጥሩ ሰው አገኘው ካልኩ ማለት ነው አዲስ አበባ ውስጥ አስቡት በዚህ የትራንስፖርት መጨናነቅ ምን ያክል ጊዜ ሊወስድ እንደሚችል ስለዚህ እንደው ማለት ለህንጻ ለሚገነባ ኢንቨስተር ከቀረጥ ነፃ መኪና ይፈቀዳል ለምንድን ለሐኪም አይፈቀደው ይሄ እውነት ትልቅ ጥያቄ ነው ማለት ፖዚቲቭ ላሰበ ሰው ይሄ ጥያቄ አይደለም ለኔ ኢቭን እንኳን እሺ ከቀረጥ ነፃ ይቀር እዚህ እኛ ሀገር አሉ አይደል መኪና መገጣጠሚያዎች በረጅም ጊዜ ብድር ለምን የማይመቻቸው ባይዘው ይሄ ሌግዠሪ አይደለም ጥያቄው ሌግዠሪ ስላልሆነ ማለት ነው ቅንጦት አይደለም ጥያቄው ሰርቪሱንም አሁንም ቅርብ እናድርግ ነው እያልኩ ያለሁት ቤትም በተመሳሳይ በ9000 ብር በህይወት ዘመኔ 60 ዓመት ኖሬ 40 ዓመት ባገለግል ብታባዛ ኢትዮጵያ ውስጥ ቤት መስራት አይችልም ሐኪም ስለዚህ በማህበርም ተደራጅተው በኮንዶሚኒየም ይሁን እነኚህን እንደ ፖዚቲቭ ሆኖ ብታሰብ ማይቻሉ ነገሮች ናቸው ወይ ስለዚህ ያም መታሰብ አለበት ብዬ ነው ማስበው ሌላኛው ምናልባት መጨረሻ ለማንሳት የሚፈልገው ቅድም ብያለሁ አደረጃጀቱ በሙሉ ኮራፕትድ ነው ሲስተሙ በደም መጥራት ማለት አሁንም እየጠየቅን ያለ ነው እርሶ እንዳሉት እኛም እንደመር እናገልግል ህዝባችን ከኛ መጠብቀው በጣም ብዙ ነው እስኪ አሁን አዲስ አበባ ላይ አካባቢ ተዱ ጉንፋን ሲይዘው ቡክ ነው የሚያደርገው ባንኮክ ለመሄድ ለጉንፋን ባንኮክ የሚሄድ ትውልድ ነው እየፈጠርን ያለነው እስኪ የትኛው ባለስልጣን ነው ኢትዮጵያ ውስጥ ታክሞ ሞቶ ተቀብሮ የሚያቀር ለምን ያልተፈጠረ እምነት ስለሌለ አንድ ባለስልጣን እስካሁን አላውቅም አንድ ባለስልጣን ስለዚህ ይሄ እስካሁን የነበረው ሄልዝ ሲስተም መታከም ሐኪም ማለት ባለስልጣና መታከም ማይችሉበት ሲስተም ነው ያለው ስለዚህ እንደናንተ የምትታከሙበት አንድ ስሩ እስኪ እንግዲህ የእውቀት ጥያቄ ነው ጥያቄዎቹ የሚጠየቁት በነገራችን ላይ ይሄ ብቻ ነው ይሄ ወንዱ ነው ደግሞ የሴቷን ደግሞ እንስማ ሐኪሞች ኦኬ እሱ የሚናገረው እንስማሽ ሐኪሞች መኪና መንዳት ተራ ነገር ነው 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት አንድ ቀን አንደኛው ጋር ካደረኮ ችግሩ ይፈታል ዋናው ግቢ በር ላይ ማቆም አይደለም መኪናው ሐኪሞች መኪና መንዳት ተራ ነገር ነው 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት አንድ ቀን አንደኛው ጋር ካደረኮ ችግሩ ይፈታል ዋናው ግቢ በር ላይ ማቆም አይደለም መኪናው አሁን ይሄ ድራማ ብሔራዊ ቲያትር ቢሆን የምናምን ጥሩ ነበርና መልስ ነው እንግዲህ ይሄ ከዶክተሩ ካለም ሎሬት የሚሰጥ መልስ ነው አንዲት ሴት እህታችን ደግሞ ዶክተር ትጠይቃለች እንስማት በእውነት እነሱ አመጣው ይወዳሉ እሱ ይላል እሺ እስቲ እናታለን አገሬን ህዝቤ ማገልገል ፈልጋለሁ ዶንት ፑሽ እንኳን በእኛ ደረጃ የተማረ ቀርቶ በጣም ኢዚ አገሪቷን ጠቁ ለማውጣት እኔ በህፃናቱ መደራደር አልፈልግም ልጆቻችንን ማዳን እየቻለን ለምንድን ነው የተሻለ ዶላር ክፍያ የምንሄደው እዚህ የሚገኘው ክፍያን ማሻሻል ፖሊሲያችንን ማሻሻል አብረን መስራት እየቻለን ለምንድን ነው የምንገፋውና ወረድ ብላችሁ አሰራሩን ተመልከቱት እዚህ ጋር ስናገር ልጆቹ ትዝ ስለሚሉኝ ነው እንጂ it's not about our right so ክቡር ጠቅላይ ሚኒስትሩ በጣም አፋጣኝ ምላሽ እንፈልጋለን ይሄ የነፍስ አድን ጥሪ ነው ስለ ልብ ብለው ከልብ ያድምጡ ልጆቹ በጣም አጥቃቸዋል don't push us there are lots of opportunity out there ያልሻት ያው በስሜት ውስጥ ስለሆነ ትቻለሁ ግን the opportunity works for me too አንቺ ብቻ አይደለም እኔም ይሰራል ደሞ ያለ don't push us there are lots of opportunity out there ያልሻት ያው በስሜት ውስጥ ስለሆነ ትቻለሁ ግን the opportunity works for me too አንቺ ብቻ አይደለም እኔም ይሰራል ደሞ ያለ ኢትዮጵያ ሐኪሞች እግዚአብሔር ይሁናችሁ መድኃኒዓለም ይድረስላችሁ ፈጣሪ ይድረስላችሁ
እኔም ያለኝ ነው የሚለው እንግዲህ የማይክሮሊንክ የኮምፒውተር እንትን አለ እሱ ምን እንደሚያበላ እግዚአብሔር ይወቅ እና የሐኪሞቹ ጥያቄ የቆየ ነው የቅርብ ጊዜ እንዳይደለ ልነግራችሁ ስለፈለኩ ነው ሌላ ነገር አይደለም የቆየ ነው እና ስለ መኪና ስለምድም አጣይት ሲጠይቁት አንድ መኪና ለአራት ገዝታችሁ እዛ መኪናው ችግሩ መኪና ሆስፒታል በር ማቆም ስለሆነ አንድ ቀን አንድ ሰው አንድ ቀን ምናምን ብትቸገሩ አራት ሆናችሁ አዋጣችሁ በጣም ጂኒየስ መልስ ነው ይሄ እኛ ስለምንንቀው ነው እንጂ በጣም ጂኒየስ የሆነ መልስ ነው ካለም የሰላም ሎሬት የሚጠበቅ መልስ ነው የተመለሰላቸው ባኮታ አትክፉን ለህፃናቱ ስትሉ እኛ መኖር አልቻልንም ደሞ ጥለም መሄድም አልቻልንም ለሚላቸው ደግሞ ላንቺ ብቻ ለኔም ለራሴ ይሰራል ጥዬ ለመሄድ እኔም ሙያለኝ እጄን ተስሜ ነው የምፈልገው አይነት ነው እና የሐኪሞቹ ጥያቄ የቆየ ነው አሁን ሲብስባቸው የመጡት ዶላር 130 ምናምን ገብቷል ተደብቀው የሚሸጡት ደግሞ 160 170 ገብቷል ጤፍ የደረሰበትን እናንተ ናችሁ የምታውቁት እዚህ ጋር ጻፉልኝ እናንተ ራሳችሁ ቴሌግራም ላይ ጻፉልኝ ማየት ይችላል ጤፍ ኩንታሉ ስንት ነው ማየት እንችላለን የቤት ኪራይ ስንት ነው አሁን እንደው ለሶስት ሰው ሁለት ክፍል ሶስት ክፍል ያለው ቤት በስንት ነው የሚገኘው እስቲ ጻፈው ትራንስፖርት ስንት ነው የአልባሳት እንኳን በአመት የጥምቀትና የፋሲካ ጊዜ ቢገዛ ይበቃል ብሎ ሌላ ጊዜ እንኳን ባይገዛ ስንት ነው የአንድ ጂንስ ዋጋ ስንት ነው በቀደም በጻፍኩት ጦማር ላይ አንድ ሐኪም አስተያየት ሰጥተው ነበርና በስንት ጊዜ አጠራቅሜ ኩቦቱልኝ ሱሪ ልገዛ ብሄድ ሁለት ጂንስ አውርጄ ምናምን ጠይቅ ወደ 6000 ብር ስትጠየቅ ቁቤም 6000 ብር ናት ስንት ጊዜ እንግዲህ ልብስ እንኳን እንደተወደደ ማያውቅ ሐኪም ነው ያለው ስለ እውነት እንነጋገር ከተባለ ማለት ስለዚህ የሀገሪቱ ሁሉ ነገር ጨምሯል ሁሉ ነገር ነዳጁ ጨምሯል ራሱ መንግስት የሚሰጠው አገልግሎት ጨምሯል ራሱ ነዳጅ ጨምሮ ራሱ ኑሮ ጨምሮ ራሱ አገልግሎቶቹ ጨምሯል ለምሳሌ ኢሚግሬሽን ብትሄዱ ፓስፖርት ለማውጣት ጨምሯል የፈለጋችሁበት ቦታ ብትሄዱ የነዳጅን መወደድ ምክንያት በማድረግ ብሎ መንግስት አገልግሎቶቹ ላይ በሙሉ ጨምሯል ለሌላው ግን አልጨመረም ለሐኪሙ ደሞዝ አልጨመረም ለመንግስት ሰራተኛው ደሞዝ አልጨመረም ለትራንስፖርቱ እንኳን አልጨመረም ተጭኖ ቢይዘው ስለሆነ ማለት ነው ስለዚህ ይሄ ነገር እየከበደ መጥቷል ሐኪሞች ይሄንን ነው ይዘው ወደ አደባባይ የወጡት አልቻልንም በቃ መሄድ አልቻልንም ነው እንደውም ባለፈው ደግሞ ሲጠይቁት ሐኪሞቹን ምላሽ ሰጥቷቸዋል ምንድነው ያላቸው እንስማው በጣም እንግዲህ በስንት ጭንቀት በስንት ተጨምቆ የሚወጣ እውነት ከሊቃውንት አንደበት የሚወጣ ነው የሀገራችን መሪ ሐኪሞቹ ተራብን ሐኪሞቹ ተጠማን ሲሉ ለነርሶቹም ለምኖቹም የተሰጠ ምክር ነው እንስማ አንድ ጤና ሙያተኛ የሆነች ሴት ከስራዋ በተጓዳኝ 40 ዶሮ 50 ዶሮ ቤቷ ውስጥ በዛች ትንሽ ቦክስ ቢኖራት በቀን 20 30 40 እንቁላል ብታመርት ማሩ ሲጨመር አሳው ሲጨመር ወተቱ ሲጨመር በቤት በቂ ምግብ ስላለ በስራ የሚገኘው ገንዘብ ተጨማሪ ማጣፈጫ ይሆናል በበሽታ አይስታክም ነው ብረት አጣው እንጂ ብረት ነክሰናል ይሄ ነገሩ ወልጄ ጨርሻለሁ ወልዶ ያልጨረሰ ነው ይሄ የህመም ምልክት ነው በእውነት እና ሐኪሞቹ በሽተኛ እንከባከቡ እንደገና ደግሞ ዶሮ የትስ ነው የሚያረጉት የቤት ኪራይ የለ መከራ ደርሶብናል እያሉ ሐኪሞች ማድረግ ያለባቸው ከስራቸው በተጓዳኝ መረገም ነው
እስቲ ድገምልኝ አንድ ጊዜ ድገምልኝ ሙያተኛ የሆነች ሴት ከስራዋ በተጓዳኝ 40 ዶሮ 50 ዶሮ ቤቷ ውስጥ በዛች ትንሽ ቦክስ ቢኖራት በቀን 20 30 40 እንቁላል ብታመርት ማሩ ሲጨመር አሳው ሲጨመር ወተቱ ሲጨመር በቤት በቂ ምግብ ስላለ በስራ የሚገኘው ገንዘብ ተጨማሪ ማጣፈጫ ይሆናል። አንድ ዶሮ ስንት ነው? ያንድ ዶሮ የእንግዲህ የነርስ ደሞዝ መጀመሪያ የአንዲት ሐኪም ባለሙያ ደሞዝ 10,000 ነው ብለናል። ተጣርቶ ሲመጣ 8,000 9,000 ይደርሳል። 40 ዶሮ መነሻ ነው ተብሏል። 40 ዶሮ የአንድ ዶሮ ዋጋ ስንት ነው? እስቲ ሂሳብ እየሰራን 40 ዶሮ አንድ ዶሮ ስንት ነው? 40 ዶሮ ለመግዛት እንግዲህ የአንድ ዶሮ ዋጋ መታወቅ አለበት። አሁን አንድ እንቁላል ጣይ ዶሮ ቄብ ዶሮ ስንት ነው የምትገዛው? እሱን እናምጣ መጀመሪያ። የአንድ ዶሮ ዋጋ ቴሌግራም ላይ ልገሩኝ ቶሎ በሉ። እየተከታተላችሁ ያላችሁ ዛሬ ፈታ ብለን ነው ለሐኪሞቹም የተግባር እንትን ነው የምናመጣው። የሀገሪቱ ጠቅላይ ሚኒስትር ጭንቅላታቸው በስንት ምርምር ያገኘውን ምላሽ ነው እየሰማን ያለ ነውና ፍጠኑ። የአንድ ዶሮ ዋጋ ስንት ነው? የአንድ ዶሮ ዋጋ ስንት ነው? ዶሮ የሚሸጠው እንግዲህ ወደ 8 ዓመት ሆኖኛል። ዶሮ ስንት እንደገባ አላውቅም። ኦኬ ሁለት ሰዎች 1500 1900 ብለዋል። እንግዲህ ገጠር ያሉ 900 ወደ ሱሉልታ አካባቢ ያሉ 1000 ብር ቢገዙ 1500 በሚለው እንያዝ ማለት ነው። እሱንም 1000 በሚለው እንያዝ። 1000 ያስፈልጋል ዶሮ። ለ40 ዶሮ 40,000 ብር ያስፈልጋል ማለት ነው። እንግዲህ ቀለብ አለ ለነዛ ለዶሮዎቹ። እንደገና ደግሞ የሕክምና አለ። እንደገና ደግሞ ቤትም መስራት ያስፈልጋል። ራሱን የቻለ ግቢ ይፈልጋል። ካፒታሉ ቢያንስ እንግዲህ 80-90,000 ይደርሳል ማለት ነው። እንግዲህ አሁን ሐኪም ቤት ትሄዳለች ሐኪሟ። ደግሞ 40 ዶሮ ድመትና ሙጭሊት ትሪላ በእውነት አይምሯቸው የሚገርም ነው። ጠቅላይ ሚኒስትራችን በ9,000 ብር ወር መድረስ አልቻልኩም፣ መብላት መጠጣት አልቻልኩም ለምትል አንዲት የሕክምና ባለሙያ እንዲህ አይነት ቀልድ መስማት ያንተ ይሄ እንግዲህ በጤነኞቹ ኢትዮጵያውያን ዘንድ ታመዋል። መናገር ነው ያቃታቸው። ምን አድማጭም የለም። ነገር ግን ይሄ ደግሞ የፕሮቴስታንቱ ክፍል ተጠቃሚው ክፍል በተለይ በጣም ተጠቃሚ ሆነው በሱ መምጣት ተጠቃሚ ታክስ የማይከፍሉ አሉ፣ ህግ የማይገዛቸው አሉ፣ እንደ መንግስታቸው እንደ ስርዓታቸው የሚያዩ አሉ። ለምሳሌ አሁን አንድ ዘማሪ አላሉ በጣም በቃ ቲም አለው ግሩፕ አለው ቢሊየነርስ እየሆኑ ያሉ አሉ። እንደገና ደግሞ ኦሮሞነታቸው ይሄን ስርዓት ለመከላከል የሚጠቅማቸው እሱ የሚናገረው ነገር በሙሉ ትክክል ነው የሚሉ አሉ ማለት ነው። ከነሱ ጋር ስለነሱ አለ ጤነኛ አይምሮ ላለው ሰው ይሄ በጣም እጅግ ትክክል አይደለም። ስለዚህ መምህራኑ፣ ዶክተሮቹ፣ ሐኪሞቹ ይሄንን ብለዋል ማለት ነው። ምንድነው ያሉት? በቃ አልቻልንም፣ የተማርነው እኛ ለዚህ አይደለም። አዳምጡን፣ ህዝቡም ይስማው፣ ህዝቡም ያዳምጠን። ሐኪም ሲባል ሰዎች የሚሉት ምንድነው? በቃ ሀብታም በቃ የዘረፈ በጣም ምናምን ደሞዛቸው እንኳን 80,000 90,000 ብር የሚመስለው ሰው አለ። አሁን 7,000 ነው ሲባል የሚቀልድ ነው። የቀበሌ ሊቀመንበር ደሞዝ፣ የቤተ ክህነት ሊቃነ ጳጳሳቱ ፓትርያርኩም ሆኑ ጳጳሳቱ፣ የአንድ ደብር አስተዳዳሪ ጸሐፊ፣ የደብር ጸሐፊ፣ የስብከተ ወንጌል ኃላፊ የሚያገኙት ብር መስማት ይዘገንናል። በእውነት በተለይ ጳጳሳቱ የሚያገኙት ብር ይዘገንናል። ለምሳሌ ለማንሳት ነው። አንዱ በቀደም ሲያመጣ ሰምተናል። ብፁዕ አቡነ ሩፋኤልን ያነሳው የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ናቸው። በሱ ደሞዝ አላቸው። የ7 ነው 6 ሀገረ ስብከት ሊቀ ጳጳስ ናቸው። በእነዚህ ሁሉ ደሞዝ አላቸው።
እና ወደ ዶላር ስንቀይረው ወደ 4000 ምናምን አካባቢ ይመጣል 5000 4000 ምናምን በአጠቃላይ በወር ወደ 600,000 ብር ነው የሚያገኙት እሳቸው አንዱን ቦታ ሄዱ ነገር ግን በሪሞት ኮንትሮል ሁሉንም ይቆጣጠራሉ ሁሉንም ይዛሉ ሁሉንም ያዛሉ በሄዱ ቁጥር ደግሞ አበላላቸው ለምሳሌ አሶሳ ሲሄዱ ገና እንደመጡ የፖሊስ አዛዡ ይመጣል የፍርድ ቤት ዳኛው ይመጣል ምኑ ይመጣል ከአዲስ አበባ 100,000 50,000 ብር ይዘው ነው የሚሄዱት ለፖሊስ አዛዡ ይሰጣሉ ይሰጣሉ ለዛኛው ይሰጣሉ ምናምን በቃ በሳቸው አስተዳደር ላይ ጥያቄ የሚያነሳ ዲያቆን የሚያነሳ ካህን የሚያነሳ ሰበካ ጉባኤ አለ ጥያቄ የለውም ሐኪሞች ግን 9,000 ብር ነው ደሞዛችን አይደለም ብሎ መከራከር ወጥቶ መንግስት አይደለም ብሎ መከራከር ይችላል እንስማቸው የሚናገሩትን የሚጠይቁትን እንስማቸው የተማርነው ለባርነት አይደለም ላተኖረው ልጅነታችን ስንል እስከ ጥግ እንሄዳለን ህይወታችን ዋጋ አለው እርካታ ቤት ኪራይ አይከፍልም ዳቦ አይሆንም ላተኖረው ልጅነታችን ስንል እስከ ጥግ እንሄዳለን enough is enough የተማርነው ለባርነት አይደለም enough is enough ለጤና ባለሙያ የጤና ዋስትና ይገባዋል ሌላው በጣም ደስ የሚለው የሐኪሞቹ በኢትዮጵያ ውስጥ ያልተለመደ ነገር ነው የመጣው ለምሳሌ መንግስትን የሚቃወም በትግሬዎቹ ስልጣን ላይ በነበሩበት ጊዜ መንግስትን የሚቃወም ነገር ከመጣ የትግሬ ሐኪሞች አይሳተፉም እና የስርዓቱ ካድሬዎችም አይሳተፉም ስለዚህ የተነሳው ህዝባዊ ጥያቄ ወደ ሌላ ያደላና ስርዓቱ የራሱን ሰዎች ይሰበስብበታል እነዚህ ግን የጤና ባለሙያዎች ሐኪሞች ያነሱት ጥያቄ እጅግ በጣም የሚገርም ዘር የለበትም ፖለቲካ የለበትም ሃይማኖት የለበትም በጾታ የተከፋፈለ አይደለም በቃ ሰው በመሆናቸው ሐኪም በመሆናቸው ዱላው እኩል ስላረፈባቸው እንደ ዜጋ ነው የጠየቁት ትግሬዎቹ ጠይቀዋል ኦሮሞቹ ጠይቀዋል አማሮቹ ጠይቀዋል ወላይታም አፋር ሶማሌ ምንም ኢትዮጵያ ውስጥ ያሉት ሐኪሞች ናቸው የጠየቁት ሐኪሞች ይሄ በጣም ያልተለመደ ነው አሁን ለምሳሌ መንግስትን ለመጣል በሚደረግ ትግል ኦሮሞ ለብቻው ኦሮሞ ነኝ ብሎ ነው አማራ ነኝ ብሎ ነው ትግሬ ነኝ ብሎ ነው ምናምን እያንዳንዱ በዘር ከረጢት ውስጥ እንትን ያለ ሃይማኖትም ደግሞ ምንም ይከላከላል ሐኪሞች ግን ሙያቸውን ሰውነታቸውን አስቀድመው ነው የመጡት ስለዚህ መፈክራቸው አንድ ወጥ ነው በጣም ኦርጋናይዝድ የሆነ በጣም የተቀናጀ ነው በጣም የሚናበብ በጣም በፖለቲካ ትግል ውስጥ መሪው ሲያዝ መሪው ሲመታ መሪው ሲታሰር መሪው ምናምን ሲባል ይበተናል ሁለተኛ ድምጻቸው የተለያየ ነው ኦርጋናይዝድ አይሆንም ለሚጠይቁት ይጋይ የአብን ደሴ ላይ የሚያሰማው መፈክርና አብን ባህርዳር ወይም ጎንደር ወይ ሸዋ ላይ የሚያሰማው መፈክር አንድ አይደለም የኦፌኮ ወለጋ ላይና አምቦ ላይ አርሲና ባሌ ላይ የሚያሰማው አንድ አይነት አይደለም ሌላውም እንደዚህ ሐኪሞቹ ግን መፈክራቸው አንድ ነው ንግግራቸው አንድ ነው ጥያቄያቸው አንድ ነው በምን አይነት ግንኙነት እንደሚገናኙ ምን አይነት መደራጀት ምን አይነት የሄዱበት መንገድ በጣም ጥበብ የተሞላው ነው ጥያቄያቸው ሁሉም እኩል ነው ስለዚህ ኦሮሚያ ውስጥ ያሉት ሐኪሞች ወጥተው ትግራይ ውስጥ ያሉት ሐኪሞች ወጥተው አማራ ክልል ያሉት አዲስ አበባ ያሉት ሌላ ቦታ ያሉት ሐኪሞች ወጥተው ቢጠይቁት ጥያቄ አንድ አይነት ጥያቄ የሚፈልጉትም አንድ አይነት መልስ ነው ስለዚህ ኦሮሞን ይዤ ኦሮሞን አምጥቼ ሌላውን መታበታለሁ የምትለው አይደለም የሙያ ነው የሙያ አገልግሎት ነውና እነዚህ ደግሞ እንስማቸው ከኦሮሚያ መሰለ ኦጌይ ፈያ ኢንሹራንስ ፈያ ጉቱማት አርገቹ ቀብ ኦጌስ ፈያ ሌሌ አከሚት ኛተ መዳላዋ ሶራቹ ረቲ
دربومو جنة إمبرني قدم ያሉትን ነው ለባርነት አልተማርንም እኛ ሳንረካ እንዴት ነው ተገልጋዮቹን የምናረካው እርቦናል ጣምቶናል በኦሮምኛ ነው የሚናገሩት ማለት ነው ትግሬዎቹም እንደዚህ እንስማቸው ትግሬዎቹ أتكلنا فينا إنا سرحنا مبيتنا كنا فطري እሺ ስሜ ሙልጌታ ኪሮስ ይባላል በትግራይም የሚባለው እንደዛው ቃል እንትን አልተባልንም ምን ረዳውን ረዳ ለርካታ አልተማርንም ደቡብም ላይ እንደዛው በየቦታው እንደዛው በአማራም እንደዛው በአጠቃላይ በኢትዮጵያ ውስጥ ያሉ ተናበው አንድ ሰዓት እኩል ነው የሚናገሩት እንስማቸው ሁሉ ስታመም መታከሚያ አጣው ሲደክመኝ ማረፊያ መጠለያ አጣው እየተራብን ለማከም ቃል አልገባንም የህሊና እርካታ ዳቦ አይገዛም እየራበን አንሰራም የተማርነው ለባርነት አይደለም መማር ዋጋ ይኑረው enough is enough 3 days left እንግዲህ እንደምትሰሙት በጨዋ ደምብ ይሄውላ ሲሆን መልስ የለም ምን አባታቸው ያመጣሉ በጎን ደግሞ አሁን ለምሳሌ በአውሮፓ ብታይ ወደ አሜሪካ ብታይ ወደ ምናም ብትሄዱ የህክምና ባለሙያዎች ኤምባሲ ሲያመለክቱ ደቂቃ አይፈጅም ሲወስዷቸው ማለት ነው ሲወስዷቸው ሲመስለኝ ኢትዮጵያን የተማረ ለማሳጣት ራሱ ከዚህ ከጤናው ጀርባ ከስርዓቱ ጀርባ ያለ ኃይል ያለ ይመስለኛል እኔም ማቃቸው እንኳን ወደ አውሮፓ ከመቅጽበት ጉዳያቸው አልቆ የመጡና መኝታቸው ምግባቸው ምናቸው ሁሉ ነገር ተችሎ ደሞዛቸው ተነግሯቸው የመጡ ባለሙያዎች ናቸው ኡጋንዳ ሩዋንዳ የኢትዮጵያን ሐኪሞች እየወሰዱ እስከ ጤና ጥበቃ ሚኒስትርነት ድረስ የሚያገለግሉ አሉ በሀገራቸው ክብር አጥተው ማለት ራበን ብለው መኖር አልቻልንም ብለው ማለት ሐኪሞች ያነሱት ጥያቄ በፍጹም ስርዓቱ ሊመልስላቸው ይገባል ግን የሚመልስ አይመስለኝም አንዳንዶቹ ሴቶቹ የፀጉር ስራ ጀምረዋል እንደገና ደግሞ ሜካፕ ስራ ጀምረዋል ኦሬዲ ህክምናውን 27 አመት ምናምን ተምረውበት ወጥተዋል እንስማቸው እነዚህ ሲናገሩ ባለፈው ያቀረብነው ከንቱ ልፋት ነው የምስ ህክምና ውስጥ ገባው ነው የሚለው ስለዚህ ከዚህ በኋላ ስቃይን ማራዘም ነው የሚለው አብዛኞቹ ወደ ሌላ ሙያ ምናምን ሄደዋል ፀጉር ቤት የከፈቱ አሉ አንዳንድ ቲክቶክ ላይ ማይታችሁ ከሆነ አንዳንድ ዶክተሮች ሜካፕ አርቲስት አይደለም ሜካፕ አርቲስት ያሆኑ አሉ ምክንያቱም ያን ያህል ዲማንዲንግ ያልሆኑ ዲማንዲንግ ስል ሁሉም ስራ ያው ዲማንዲንግ ነው ግን በቃ ይሄ በጣም በእውነት እጅግ የሚያሳፍር ነው እና ሐኪሞቹ ሊደመጡ ይገባል ህዝቡም ደግሞ ሊያዳምጣቸው አሁን ተዘግቷል ብዙ ቦታ ይሄንን በዱላ መታስቆመው አይደለም አሁን ካድሬ ልከው ጥቁር አንበሳ ላይ እነዚህ ስፔሻሊስቶች እነዚህ ዶክተሮች ተልኮ የመጣው ቶሎ ሳይሆን ጉርሜሳ ድራፍት ያሳበጠው ሆዱን ይዞ እንዴት እንደሚያረጋቸው እንመልከት አረ ቪዲዮ አይቻልም እዚህ ላይ መመልከት ነው የሁሉንም ቀማ ተቀሙለት ከዛ አንዱ ጋር ሲደርስ ግን አትነካኝም ማለት ዞር በልከዚያ ወዲያው እሱን ፍሬን ያዘ ማለት
አያችሁ ይሄ ሰውዬ ጋር ደረሰ ሁሉንም ቀምቶ ማለት ነው ተኛ ነው ወረቀ ፍራንስ ተጠማ ደጋገኛ አንዴ ማለት ነው ታዲያው ሽብልን ይሄ ነው እንግዲህ አልሰግድም የሚል አንድ ሲገኝ ሌላ ሁለት ይመጣል ሶስት ይመጣል አራት ይመጣል ነገሩ ይሄዳል ማለት ነው አሰጋጅ ገራፊ ቲቪተኛ ይሄንን ሁሉ አዝም የሚያደርግ ሰው እምቢ የሚለው አንድ እስኪገኝ ነው አንድ በኢትዮጵያ የተለመደው ያስበላል እሱ ወደ ቤቱ ይገባል መሪዎቹን ያሳስራል እሱ ወደ ቤቱ ይገባል አንተ እንድትሞትለት ከዛ በኋላ ለውጥ እንዲመጣ ይፈልጋል የኢትዮጵያ ሐኪሞች ግን እያደረጉ ያሉት የመጣውን ለመቀበል እስካሁን ወደ 80 ምናምን ሐኪሞች ታስረዋል በጎንደር ታስረዋል በአዲስ አበባ ታስረዋል በሌላ ቦታ ታስረዋል ይሄ ብቻ አይደለም ሌላ ቦታ ደግሞ የታሰሩትን ሁሉ ማስፈታት ጀምሯል ህዝቡ ከጎናቸው ቆሞ ማስፈታት ጀምሯል ይሄ ወለጋ ይመስለኛል የት እንደሆነ አላውቅም ወለጋዎችም ወጥተዋል ሌላ ቦታ ወጥተዋል የሚመጣባቸውን ነገር በሙሉ ህብረቱን ተመልከቱ አንድነቱን ተመልከቱ አንድነቱን ህብረቱ አዚ ካድሬው ምኑ ራሱ አይችልም ከዚህ በኋላ ከዚህ ህብረት መውጣት አይችልም እንግዲህ የቢቢሲ ዘገባ ነው አንድ ሱዳናዊ ሐኪምን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው ተነግሯል ምንም ጉዳያቸው አይደለም እንደገና ሊይዟቸው ሲሄዱ ደግሞ አብዛኞቹ ቤት የላቸው ሐኪሞቹ ቤት የላቸው ኢትዮጵያ ውስጥ የት ያገኙአቸው እንያዛቸው እንኳን ብለው ይመጡ ይሄ ብቻ ነው አስገድደህ እንኳን ወደ ህክምና ቢሮ ብታደርሰው ወደ ህክምና ቤት ብታመጣው ምን ታደርገዋለህ ሐኪሙ ያልስልሃል በቃ ሪፈር አዲስ አበባ ሪፈር እያለ ይልክልሃል ምን ታደርገዋለህ ምንም ማድረጋችን በፍጹም እዚህ ሐኪሙ ሐኪም ማስገደድ አይቻልም ቀን እያስቆጠሩ 28 ቀን ቀረን 29 ቀን ቀረን 20 ቀን ቀረን 6 ቀን ቀረን 7 ቀን ቀረን 8 ቀን ቀን እያሉ እያስቆጠሩ የመጡት ስማን አዳምጠን ብለው ማለት ነው ስለዚህ የሐኪሞቹ መናበብ በራሱ ህብረታቸው በራሱ ኖሩም አልኖሩም ሰራን አልሰራን ከችግር ካልወጣንም ብለው አንድ ላይ ነው የተነሱት አንድ ላይ ነው የቆሙት ይሄ እጅግ በጣም ደስ የሚለው በደቡብ አካባቢ የታሰሩ ነበሩ እነዛ የታሰሩት በሙሉ ሐኪሞች ህዝቡን ያስፈታቸው ሲፈቱ እንዴት ህዝቡ እንደተቀበላቸው በቪዲዮ ማየት ይችላል የተፈቱትን ሰዎች ማየት እንችላለን እስቲ አጫውተው ይሄ የሚያሳየው የሐኪሞቹ መናበብ ህብረተሰቡም ደግሞ ድጋፍ እየሰጠ መምጣቱን ነው የሚያሳየው የሐኪሞች መምህራን ለምን እንደዚህ ያደርጉ ይባላል መምህራን ቁጭ ብሎ የሚጠብቃል ከወለጋ ከሱሉልታ ከአሩሲ ከባሌ ከምን አምጥቶ መምህራን ናችሁ ብሎ ቁጭ ያረጋል ለምን አዲስ አበባ ሁለት ተማሪ ይዘው ቁጭ አሏል ሁለት ተማሪ ይዘው ከሌሎቹ ተማሪዎች በላይ የሚከፈላቸው ማለት ነው መጥተዋል ምክንያቱም መምህሩ ሲበጠብጥ እነዛን አስገብተው ይሄዱታ ጥፋ ሊሉት ማለት የመምህራን ሐኪሙን ግን እንደዛ ማድረግ አይቻልም የሐኪም እንደዛ መተካት አይቻልም ካድሬ አምጥተ ደንብ አስከባሪዎችን አምጥተ ጋውን አልብሰ ውጋው ማለት አትችልም ቅደደው ማለት አትችልም አለቀ ትምህርት ቤቱን ግን መግደል ይቻላል ምንም ችግር የለበትም ትምህርቱም እንዲሞት ስርዓቱ እንዲሞት ስለሆነ የሚፈልገው አምጥቶ ኦሮሚኛ መምህራንን ይለቅባል አለቀ ባናት ላይ ጥፋ ከዚህ ይላል አሁንም በቋፍ ነው ያሉት እንደምሰማው እንደማየው ከሆነ ማለት የህክምና ሙያው ግን እንደዛ አይደለም ሐኪሞቹ የሐኪሞቹን እንትን ያዩ ተማሪዎች ሄደው ለምን ምን ሆናችሁ ነው እናንተ ሲሏቸው እኛ አንችልም ሲሏቸው አሁን ተማሪው ለመምህራኑ እየራባቸው እኛን ማስተማር የለባቸው ብሎ ሰልፍ መውጣት ጀመረ በክፍለ ሀገር ማለት በደቡብ
አዲስ አበባ አይሞከርም። ደቡብ እንደምታዩት ተማሪዎቹ መውጣት ጀመሩ። ለመምህራኖቹ ደሞዝ ይከፈል እየራባቸው ነው። አንዳንዱ መምህር ተማሪ የሚያካፍለዋል። አንዳንዱ መምህር በቃ ከሰዓት ሄጄ ልተኛበት የሚላል። አንዳንዱ መምህር ግማሽ ቀን እናንተ ጋር ልስራና እንግዲህ ማስተማር አልቻልኩም ሄጄ ወዛደር ልሁን ባጃጅ ሹፌር ልሁን የሚል አለ። ይሄ በትምህርት ስርዓቱ ላይ የሚያመጣውን ጫና መመልከት ነው። ስለዚህ ሀገሪቷን በተጠና መልኩ ይሄንን ህፃን መንግስት ይዘው ይሄን ጨቅላ መንግስት ይዘው ከኋላ የሚያደባዩት አሉ ብዬ አስባለሁ። ተማሪዎቹን እንስማቸው። ደሞዝ ይከፈል የከተማ አስተዳደር ሎኪ ከሞከ እንግዲህ ይሄ የሚያሳየው ምንድነው? የተማሪዎቹ የመምህራኖቻቸው ደሞዝ ይገባቸዋል፣ እየራባቸው አያስተምሩንም። ካድሬ ከመምህራኑ በላይ እየተከፈለው ከዶክተሮች ከሐኪሞች በላይ እየተከፈለው በጣቱ የሚፈርም ካድሬ ተንደላቆ የሚኖርባት ሀገር ላይ ይሄ መሆን የለበትም ነው ያሉት። እንግዲህ ከነገ ጀምሮ ይሄ በኢትዮጵያ እንግዲህ ዶክተርስ ፕሮቴስት ነው የሚለው። ስለዚህ መጣበታለሁ። በኢትዮጵያ ከነገ ጀምሮ ያስቀመጡት ገደብ ስላለቀ በከፊል ዘግተውት የነበረውን በሙሉ ሊዘጉት እንግዲህ ነገ ሰኞ ነው የተባለው። አሁንም የኤችአይቪ መድኃኒት የሚከታተሉ ህሙማን፣ የደም ግፊት፣ ስኳር፣ የሐኪም በጣም ቁጥጥር የሚያስፈልጋቸው ወሊድ፣ እነዚህ በሙሉ ጤናቸው እየታወቀ እየሞቱ እንደሆነ ይሰማል ማለት ነው። መንግስትን ይሄንን ኃላፊነት እንዲወስድ ቀድመው ነግረውታል ማለት ነው። አልቻልንም፣ መስራት ስላልቻልን እየራበን መስራት ስለማንችል አንተ መፍትሄ አብጅ ብለው ሰጥተውታል። ካድሬዎቹ የሚሉት መንግስት ገንዘብ የለውም ነው የሚሉት። ነገር ግን መንግስት ደግሞ ገንዘብ አለኝ፣ በዓለም ውስጥ እየበለጸጉ ነው፣ ከመበልጸግ የተነሳ ይሄው የቤተ መንግስት እየሰራው ነው፣ በ15 ቢሊዮን ዶላር ቤተ መንግስት እየሰራ ነው፣ በትሪሊየን ምናምን የሚቆጠር ብር ወጪ አውጥቶ አዲስ ቤተ መንግስት ስማርት ሲቲ የሆነ ከተማ ላይ የካ ተራራ ላይ እየገነባ ነው። እና ስለዚህ አለው መንግስት አለው ማለት ነው። ይሰጠን ነው። የገንዘቡ ከየት ይመጣል የሚባለው የአረቦቹ ብር እንዳለ ሆኖ የሚሸጠው መብራት ለሱ እንደሆነ፣ አንዳንድ አገልግሎቶች በፐርሰንት ለቀጥታ ለአብይ አህመድ እንደሚሄዱና እሱ ለሚፈልገው ነገር እንደሚያውል እሱ አካባቢ ችግር እንደሌለ ይታወቃል። ለሌላው ግን ደንታው አይደለም ማለት ነው። ሐኪሞቹ፣ መምህራኑ፣ የመንግስት ሰራተኛው ይሄን እየጠየቀ ነው። 300% ደሞዝ ጨምረናል ካለ አመት ሊመጣ ነው። አልተጨመረ፣ መጨመር አልቻለም። ደሞዙ ሳይጨመር ነዳጁ 100 ምናምን ብር ገብቷል፣ የ1 ሊትር ማለት። ለዚህ ጥያቄ ሲቀርብለት የ40 ቢሊዮን ብር የሚፈጅ ቤተ መንግስት ነው የሚሰሩት፣ ይሄ ነገር አሁን ካለው ሁኔታ ጋር ይሄዳል ወይ ሲባል የሰጠው መልስ አብረን መስማት እንችላለን። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። እንግዲህ የቡቶክስን ውጤት ተመልከቱ። ቡቶክስ ተወግተ ስትመጣ ይሄ ያባብጣል፣ ከዛ ሜካፕ ትቀባለ፣ ቡጉሩም ቡጉንጁም ማዲያቱም ይጠፋል፣ ከሽቡሽ ትላለ። ይሄንን የሚያዩ አሉ። በቃ
በጣም የሚስቡ መሪ ናቸው አይነግቡ መሪ ናቸው ይባላል ነገር ግን ደፋር ነው እና የተማረ ይግደለኝ የሚባለው አንዳንድ ጊዜ በእውነት ነው እና በ49 ቢሊዮን አይደለም በ500 በ4 ቢሊዮን 100 ቢሊዮን ነው የምንሰራው ለምን እንደዛ እንደሚባል አላውቅም በማለት በድፍረት ነው ማለት ሐኪሞቹ ይሄን እየጠየቁ ባለበት ሰዓት ማሌዥያ ሄዶ ሲንጋፖር ሄዶ ከሲንጋፖር ጋር ተነጋግሮ ለሰርግና ለተላላቅ በዓላት ጊዜያቸው የድሮን ትርኢት የሚያሳዩትን ጋብዞ መጥቶ 26.2 ነው 3 ሚሊዮን ብር ጋዜጠኛ ኤልያስ መሰረት በደንብ አድርጎ ጽፎታል አምጥቶ አዲስ አበባ ሰማይ ላይ ውሸት ደግሞ በጣም ውሸት ኢንሳ በመስራቱ ቴክኖሎጂ በማድረጉ ከፍላ አምጥተ ተከራይታ አምጥተ እሱ የልጅነት ልሙን ፎቶ ሰማይ ላይ ስለተሰቀለ ጅማ አብሮ አደጎቹ ሲያዩት ደስ ይለዋል ምናምን ሲያዩት እሱ የሚያየው የግል ኢጎውን ነው በልጅነቱ ያጣውን ህልሙን ነው እየኖረ ያለው እንዴት እንደሚሆን ተመልከቱት አሁን ያንን ትርኢት ለማየት የተፈጠረ አይደለም ምንም አይነት ግንኙነት የላቸው ተንጭነው መጡ እንትኖቹ የተጫኑትን አጅስት አደረጓቸው ከዛ በኋላ የሚፈልገውን ነገራቸው የኔ ፎቶ የአክሱም ፎቶ የአባገዳ ፎቶ ወዳው ፎቶ የምናምን ይሁን ይባሉ ይሄን ትርኢት አሳዩልኝ አለ ለዛች ደቂቃ ለዛች ሰዓት 26 ሚሊዮን ብር ነው የከፈላቸው እነዛ ያንን ጭነው ሄዱ አሁን በዩቲዩብ ገጻቸው በዌብሳይት ገጻቸው በአዲስ አበባ ይሄን አሳይተናል ሌሎችም ማሳየት የምትፈልጉ ካላችሁ ጥሩን ብለው ይሄዳሉ ይሄን ግን የኢትዮጵያ ሚዲያዎች እንደ ስኬት እንደ ፈጠራ አድርገው ያወራሉ እሱ ግን ከአረቦቹ ጋር ከዚህ ከኤምሬትስ ጋር ሁለተኛ ቤቷ ሆኗል ኤምሬትስ እነዚህን አረቦቹ ሰብስቦ እንዴት እንደሚሆን እንመልከት እንደ ህፃን ቁጭ ብሎ እዛ ጠረጴዛው ላይ እንዴት አክት እንደሚያደርግ እንመልከት እንደተመልከተ የራስን ፎቶ የራስን ምስል በሰማይ ላይ ለማየት ከነዚህ እንደዚህ ነው እንግዲህ ለማወቅ ያህል የትናንት የታየውን የድሮን ትርኢት ደግሞ የአርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ያዘጋጁትና ያቀረቡት መሆኑን ነገሩን ነው የሚለው ዜናውን እንደሰማው ይላል ጋዜጠኛ ኤልያስ መሰረት ድርጅቱን ማነጋገር ጀመርኩ ሲንጋፖር የሚገኘው MIRS ኢኖቬት የተባለ ተቋም ትርኢቱን ኮንትራክት ወስዶ እንደሰራው በግልጽ ነገሩኝ መጀመሪያ ለመናገር ባይፈልጉም አንዱን የድርጅቱን ኃላፊ ገፋ አድርጌ ስጠይቀው ለስራው $20,000 ወይም 26.8 ሚሊዮን ብር ገደማ 200,000 ዩሮ ይቅርታ $200,000 አካባቢ የተከፈለው 26.8 ሚሊዮን ብር ገደማ እንደተከፈላቸው ነገረኝ ነው የሚለው እሺ ስራው ይሰራ ይላል ጋዜጠኛው ኤልያስ መሰረት ግን ውሸቱ ለምን አስፈለገ የአርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽን መረብ ደህንነት አስተዳደር ሰሩት ብሎ ከመዋሸት ስፖንሰር ያደረጉት ቢባል ምን አፍረት አለው የመንግስት ተቋማት በዚህ ደረጃ ታማኝነታቸውን እንዲያጡ እየተደረገበት ያለው አካሄድ በእጅጉ ያስገርማል ነው የሚል ኢትዮጵያ ያጣችው የቤተ እምነቶች በምዕመናኖቻቸው ታማኝነት እንዲያጡ ተደርገዋል ፍርድ ቤቶች በተገልጋዮቻቸው ታማኝ እንዳይሆኑ ተደርገዋል የፖሊስ የሀገር መከላከያ ሰራዊት የትኛውም ቢሮ የትኛውም ስፍራ በፍጹም እምነት ማህበረሰቡ እምነት እንዳያደርግበት ተደርጎ ተሰርቷል ማለት ነው ይሄ ደግሞ ለንደን በነበረው የኦሮሞቹ ጉባኤ ላይ እነ ዋቆ የተናገሩት ነው እነ ዶክተር ዋቆ የተናገሩት
ኢትዮጵያን በታትነናት ነው የምንወጣው በታትነናት ነው የምንሄደው ዲሞክራሲ የምናረጋት ሀገር የለችም ኦሮሞ በራሱ ቅርጽ በራሱ መልክ የሚፈጥራት ካልሆነች በስተቀር በታትናታለን ያለው ዛሬ ለሐኪሞቹ ተቆርቋሪ መስሎ የመጣው ጃዋር መሐመድም ዮቴቴ ነው ያለው ከሆነ ጥሩ አድርገን እንኖራለን ካልሆነ ግን ያቺን ሀገር በታትነናት ነው የምንሄደው ብሎ ነው ጃዋር የተናገረው ማለት ጃዋር እንደገና ምን እንትና ይሄንን አንድ አይነት አድርገን ወደ ጎንደራችን እንሄዳለን ወደ ያማራ ፋኖ በጎንደር ትግል እንሄዳለን ማለት ነው እስቲ ያሰማቸው እንበትኔ የጃዋር ኦሮሞን ደመቀ ጃረሜ ሂደቴ ኢትዮጵያ ብትነሱ ቀባ ኢትዮጵያ ብትነውት ቆፈት ኦሮሞ ነጋከኑ ዘንዳ ጃለተንስ ቢሰኔ አባን ተማን ቢልዲንግ ምኒልክ ደቃገላ ነው ደጋር ከሰተ ደጋር ከሰተ ማኒፍ ደጋር ከሰተና ሀቅል ማን ኦሮሞ ዱኡ ሂናፊን we are always in the forest believe me this Ethiopian gafisin tokomtu gaf oromo fete akku fi fete bedroom kanana kerrafa bedroom kan muchafiya kerrafa yo sabi oromo akku fi fedut kajara tutate saboromo tife suni durna bachun dandenu warikun gaf Ethiopian chambitnofte tingete yo fed oromo walinte yo fed ko afi mangisi tae mirgasani kanalle qalbi ke saqabachu qabna afan gababon Ethiopia democracy sunju Ethiopia tachafsu challaje fora bula wanto kuma kanero harki kesan bitmadar kenin jiru harki kenin jiru harki kesan jiru wa harki kesan jira tetenu nukaratan budde harki kesan jira tetenu nukaratan I don't understand what kind of people you are Jawaran nisma daga ko oromo baka we wanto ku movement da warra la kana amma boda naannawa sanitti yoo ta'e qabsoofne dhugaa teenya deeffanne dhugaa namaa eeyine waliin jiraanna yoo ta'uu baate biyya san bittinneessine biraa deemna malee akka dhangaddaa sanitti akka karee sanitti yartuu bakka guuranii nurra bultu idayya ummanni oromoo harayya ይበቃል ከሆነ ኖራለን ከሰሙን ካልሰሙን ግን ካልሆነ ያቺን ሀገር በታትነናት ነው የምንሄደው አፍርሰናት ነው የምንሄደው አሁን ጃዋር መሐመድ ያለበትን ታውቃላችሁ ወጥቷል የለም ሀገር ውስጥ ያኛው መጀመሪያ ተናጋሪው አፈሩን ሚጥሚጣ ያደርግለት ተቀብሯል ኢትዮጵያ ግን አለች እሱ ከአፈር ስር ተመልሷል ኢትዮጵያ ሳትበታተን እሱ ተበታትኗል ፈራርሷል ፈርሷል ኢትዮጵያ ሁሉ ጊዜ በጠላቶቿ እምብርት ላይ ነው ክብሯን ተክላ የምትኖረው ማለት አፈርሳታለሁ ብልምጥሯን አውጣታለሁ ያለው ጃዋር በስተመጨረሻ እድሜው ራሱ ተበታትኖ ነው ያለው አሁንም ጥንቃቄ በጣም ያስፈልጋል ቅጅ እያለ ነው ይሄንን ደግሞ የመምህራን የሐኪሞቹ አመጽ ተከትሎ እንደ አዲስ ብቅ እያሉ ነው ከጀርባው ሌላ ነገር ሊኖር ይችላል ላይኖርም ይችላል የገፋውን አሸናፊ ነው ምዕራባውያኑ ጸጥ ይላሉ አሜሪካ ጸጥላለች ምዕራባውያኑ ጸጥ ይላሉ ምናምን ብሎ ማሰብ አይቻልም እንቅስቃሴው ከገፋና ወደፊት የሚመጣ ከሆነ እነሱም የራሳቸው ፕላን ያዘጋጃሉ አብይ አህመድ ለነሱ ሸንኮራል ይመጡታል አስፈላጊ ባልሆነ ጊዜ ይጥሉታል ማስቲካል ይመጡታል ያኝቁታል አስፈላጊ ካልሆነ ይጥሉታል
ነገ ዛሬ አብይ አህመድ ዙሪያ ያሉት እሱን አቅርበው እንዲህ ብሎን ነበር ያል እንደውም በድብቅ ይሄኛው በጣም ያልተማረ ስለሆነ በድብቅ የሰራቸው ነውሮች ሁሉ አምጥተው እኛ ምን እናርግ እንዲህ አርጎን ነበር ብለው ለመክሰሱ ላይ ይመቻቸዋል በሚገርም ሁኔታ ማለት ዳንኤል ክብረትን ለመውቀስ አሁን አንድ ተቃዋሚ መጥቶ ዳንኤል ክብረትን ለፍርድ ለማቅረብ ለህዝብ ለማቅረብ እንዲህ ዝም ብሎ አይምሯቸው አስቡት ህዝብ ምን ሊል እንደሚችል ማለት ይችል ለመጥለፍ የሚደረግ ነገር ስለሚኖር ሐኪሞች የስካሁኑ መናበባችሁን ቀጥሉ ለምሳሌ ታዬ ደንዳና አይታችሁ ከሆነ በነፃነት እየተናገሩ ምንድነው የነፃነት የሰጣቸው ታዬ ደንዳ ክርስቲያን ታደለም ኢትዮጵያውያን ናቸው ክርስቲያን ታደለ አብይ አህመድን በፓርላማ ውስጥ ለምን ስልጣኑትን ለቀው ለዚህ ህዝብ ረፍት አይሰጡትም ኢትዮጵያ እንድትቀጥል ለምን አያደርጉም ስላለን የታሰረው ታዬ ደንዳ ሙልጭ አድርጎ ይማ ሳጥናኤል ነው ይሄ አረመኔ ነው ብሎ ተናግሮ የታሰረው እንግዲህ ያኛው በህዝብ ተወካይነቱ በጠየቀው ጥያቄ አዋሽ አርባ ተቀጥቅጦ አሁን ቂሊንጦ ተቀጥቅጦ እንደገና ስዩም ተሾመ እየሰደበው እያዋረደው ዳኞችን እያዋረደ ዳኞች አቅርቡ ብለዋቸው ፌደራል ፖሊሶች አልቻልንም ልናገኙ አልቻልንም እያለ ይሄ ብቻ ሳይሆን እነ ክርስቲያን ታደለ ወደ ፍርድ ቤት ሲቀርቡ ኦኬ አሁን አግኝተው ታመጡ ሲባል ከሌሊሴ ጋር ከፍርድ ቤቷ ፕሬዝዳንት ከኦሮሞዋ ጋር ስዩም ተቃቅፎ ሻይ ጠጥቶ ተመለሰ እና አቃቤ ቀርቦ ፖሊስ ቀርቦ አላገኘውትም ሲል እነ ክርስቲያን ታደለ ወጥቶ እንዴ እዚሁ አልነበረም ወይ ከፍርድ ቤቷ ዳኛ ጋር አልነበረም ወይ ዳኞች ለእናንተ እናዝንላችኋለን በእናንተ አንፈርድም ችግር የለም ማለት ይሄ ተቋማትን የማፍረስ ህዝብ አመኔታ እንዳይኖር የማድረግ ኦሮሞ የበላይ ነው ብለው ለኦሮሞ ለህዝቡ ለምስኪኑ ያዘጋጁለት በጣም መርዝ ነው ያዘጋጁለት ከክፉ መርዝ ነው ያዘጋጁለት አሁን ስዩም ተሾመ በኦሮሞ ስም ነው የሚነገረው ስዩምን እስከ አያቱ ብትጠሩት ኦሮሞ አይደለም ግን የኦሮሞ መንግስት አገልጋይ ስለሆነ ኦሮሞ መንግስት ነው የተባለ አገልጋይ ስለሆነ የማይከሰስ የማይነካ የማይታሰር ሆኖ ተቀምጧል ማለት ነው ታዬ ደንዳ ይሄን እየተናገረ አይነገርም አይከሰስም ምን አይልም እና ዝም ብላችሁ ስትተኙ አስቡት ምን የታሰበ ነገር አለ ወይ ነጮቹ ያሰቡት ምዕራባውያኑ ያሰቡት ነገር አለ ወይ ብላችሁ ትንሽ ብታስቡ ብዬ አስባለሁ ነገር ግን ሐኪሞች በጀመራችሁበት መንገድ ቀጥሉ እግዚአብሔር ይርዳችሁ የመታሰራቸው አላስበረገጋችሁም ቀን ሰጣችኋል ህብረተሰቡ ህዝቡ እንዲያውቅ አርጋችኋል ችግራችሁን ገመናችሁን አውጥታችሁ ተናግራችኋል ብትኖሩም ብትሰሩም የሚጠብቃችሁ ረሃብ ችግር መሆኑን አይታችኋል ስርዓቱ ደግሞ በፍጹም የህዝብን ድምጽ የማይሰማ መሆኑን አይታችኋል ህዝብ ይሞታል ይጨንቋል ብላችሁ እንዳታስቡ ህዝብ እንዲቀንስ የተቀመጠ ስርዓት ነው ትግሬን በ1 ሚሊዮን አማራን አሁን ስንት እንደሆነ አልተቆጠረም እየተጨበጨበ ኦሮሞ እየተጨፈጨፈ የስርዓቱ ደጋፊ ሀገራት ምዕራባውያኑ ጸጥ ብለው ነው ያሉት ምክንያቱም የሚፈልጉትን የህዝብ ቅነሳ ስርዓቱ እየሰራላቸው ስለሆነ ማለት በረሃብ በጦርነት በድሮን አይከሰስም አይጠየቅም ሰብአዊ መብት ተሟጋቾች እንኳን አይጠየቁም ይሄንን ጥያቄ እንኳን አያቀርቡም ማለት ስለዚህ ሐኪሞቹ ስራ ስላቆሙ ለሚረግፈው ህዝብ ምናልባትም ሽልማት ሊሰጠው ይችላል ሽልማት የጤናው ዘርፉን የሚደግፉት ደግሞ ሀገራት የታወቁ ናቸው በተለይ ከፍተኛ እርዳታ በመርዳት የምትታወቀው እንግሊዝ ናት ምን እንዳሰበች ምን እንዳረገ ምናቀው ነገር የለም የሚታወቅ ነገር የለም ስለዚህ የሚሞቱ ሰዎች ሰምቻለሁ 2 ሰዎች ትላንት ነግረውኛል እናታችን ታመመች ሩጠን ሐኪም ቤት ሄድን ምንም ሰው የለም ሐኪሞች የሉም እዛው ሞተችብን ብለው የነገሩኝ ሰዎች አሉ የመድኃኒት የተቋረጠባቸው ሰዎች አሉ የሐኪም ክትትል የሚፈልጉ ሰዎች አሉ ይሄ ሁላ ለዚህ ለአርመኔ ስርዓት ለዚህ ለኢሉሚናቲ ስርዓት ለዚህ የህዝብ ደም መጠጣት የህፃናት ደም መጠጣት ለለመደ ስርዓት ለዚህ ለአርመኔ ለጨካኝ ስርዓት ያስደነግጠዋል ተብሎ አይታሰብም ነገር ግን ለሚመጣው ነገር ሁሉ ኃላፊነቱን የሚወስደው ስርዓቱ ነው ነገ ደግሞ ሌላ የድሮን ሾው ሌላ ትሪትም ሊያሳየን ይችላል ብር አለ ብሩን አንድ ህፃን ነው የሚያዝበት አንድ ልጅ ነው የሚያዝበት እንደፈለገ የሚሆነው የህዝቡ ኑሮ ተቃውሷል ይሄ ደግሞ መከራው በእያንዳንዱ ቤት ገብቷል ነገ ደግሞ በብልጽግና አባላት ቤት ይገባል
ይገባል። አሁን ዛሬ እነዩ ጩፋ በሚናገሩ አቤት ቀማው በረከት በቤት ይግባ ጓዳ ሙሉ ይሁን እንደዚህ ምናምን ይሁን አሜን እንደጠገብኩ ነህ አግሳ አሜን እንደዚህ ሆነ እንደዚህ አድርግ እንደሚሉት አይደለም። እያንዳንዱ ሰው ቤት መከራው ይገባል። እያንዳንዱ ሰው ቤት ሐዘኑ ይገባል። ዛሬ ከዳር ቁጭ ብለህ ያየ በሙሉ ደም እንባ ታለቅሳለህ። ዛሬ ማቃናት የምትችሉትን ያላቃናችሁ ጀነራሎች፣ ኮሎኔሎች፣ ሻምበሎች፣ አለቃዎች፣ ወታደሮች ነገ ዋጋ ትከፍላላችሁ። ዋጋ በዘር ዋጋ ትከፍላላችሁ። እናንተ ጀነራሎቹ የ200 ሚሊዮን የ100 ሚሊዮን ብር ሰርግ እየደገሳችሁ ነው። እናንተ ሀገሪቷን አሁን እየዘረፋችሁ ነው። ወርቁ በእናንተ እጅ ነው። ማዕድኑ በእናንተ እጅ ነው። ገቢው በእናንተ እጅ ነው። ታክሱ በእናንተ እጅ ነው። ቀረጡ በእናንተ እጅ ነው። ሁሉ ነገር ስለሞላላችሁ ላይሰማችሁ ይችላል። ከፍላችሁ ማትጨርሱት ዕዳ አለባችሁ። ከፍላችሁ ማትጨርሱት ዕዳ መዝግቡልኝ። እያንዳንዱ ቤት ድንኳኑ ይገባል። እያንዳንዱ ቤት ያለቅሳል። ዛሬ የሳቁ በሙሉ ደም ያለቅሳሉ። ሊቢያን ተመልከቱ። ከሊቢያ የበለጠ አይደለችም ኢትዮጵያ። ዜጎች ለዜግነታቸው ብር ገንዘብ የሚከፈላት ሀገር የነበረችና ዛሬ የለች። ዛሬ የተማመናችሁበት አብይ አህመድ በምላሱ ያሻግረናል ያላችሁት አብይ አህመድ ነገ አያሻግራችሁ። ስለዚህ ምከሩበት። ሐኪሞቹን አትምቱ፣ ሐኪሞቹን አትደብድቡ። ሲነግረኝ ነበር አንድ ሐኪም አይታችሁ እንደሆነ አንድ ወታደር አለ ልጁን እናክምለታለን እንደውም የሚከፍለው አጥቶ እኛ ዋተን ከፍለን ያከምንለት ነው። በቀደም ግን ሆስፒታሉን ሰብሮ ከፍቶ መጥቶ እየቀጠቀጠ እዛ እንዲያድሩ የተደረጉትን ይዞ ሲሄድ አያውቅም ነበረ ብሎ ሲጽፍልኝ ነበረ። ብዙዎቻችሁ አይታችሁታል። ይሄ ደግሞ መጽሐፋዊ ነው። ኢየሱስ ክርስቶስ እጁ የሰለለውን ሽባ አዳነው። ኢየሱስ ክርስቶስ በተያዘ ጊዜ ግን ያ እጁ ደርቆ ከስሎ የነበረው በጥፊ ክርስቶስን ለመምታትና በአይሁድ ዘንድ የተከበረ የተወደደ ታማኝ መስሎ ለመታየት የሄደው እሱ ነው። መጽሐፋዊ ነው። ኢየሱስ ክርስቶስን በጥፊ ለመምታት ማለት እና ባጎረስኩ እጄን ተነከስኩ ይባላል። ደግሞ ያልተማረ ወታደር ያልተማረ ሚኒሻ ከዚህ በላይ ምንም ሊያደርግላችሁ አይችልም። ምንም ሊያደርግላችሁ የሐኪም ጥቅም አይገባውም። ጎንደር ላይ ሐኪሞች ሄደው ሲጠይቁ የፖሊስ አዛዡ ለምን ትመጠብጣላችሁ? ደሞዛችሁ ስንት ነው ብሏቸው እስቲ ገምት ሲሉት 50,000 60,000 አላቸው። ኧረ አይደለም 10,000 ነው 11,000 ሲሉት አላምንም ነው ያላቸው። አላምንም። እናንተ ሐኪሞች ዶክተሮች እኔ እንኳን 40,000 ብር ነው የማገኘው። እኔ እንኳን 40,000 ብር ነው ከጥቅማ ጥቅሞች ውጪ ከሚዘርፈው ከምን ከሚለው ውጪ ማለት ነው። ሐኪሞች በዚህ ዘመን እውነታችሁ ተገልጦላችኋል። እንኳን ደስ ያላችሁ። ወደ ጎንደር እንሄዳለን። ወደ ጎንደር ስንሄድ ከአንድ ሙዚቃ በኋላ አብረን እንመጣለን። እግዚአብሔር ይርዳችሁ ብላችሁ ጻፉላችሁ ለሐኪሞቹ። እግዚአብሔር ይርዳችሁ፣ እግዚአብሔር መልሳችሁን ይስጣችሁ። ቶሎ መልስ አግኝታችሁ ለዜጋችሁ ታገለግሉ። እናንተ ረክታችሁ ዜጋችሁን ሀገራችሁን ታገለግሉ ዘንድ እግዚአብሔር ይርዳችሁ። እግዚአብሔር ይህንን ምላሽ ይስጣችሁ እንጂ ይሄ ገና አቡሽ ድሮን ይጫወታል። አንድ ፖስተር እያየው ነበር። ሐኪምና ዶክተሮች ያዩታል። አቡሽዬ ድሮን አድርጎ ይጫወታል ኢትዮጵያ 2025 ላይ እና ዶክተሮቹና መምህራን ምን አይነት ጉድ የመጣብን ይላሉ። አቡሽ የልጅነት ህዝሙን ይወጣል ማለት ነው። የከተማውን መብራት ህዝቡ ነው የሚከፍለው። የከተማው መብራት ይበራል፣ ህዝቡ ይከፍላል። አሁን መብራት 3,000 4,000 ገብቷል አሉ። እንግዲህ ተመልከቱ። ማን እንዲከፍል ያደረገው? ህዝቡ እንዲከፍል። ያልቻለ ከተማውን ለቆ ይወጣል። ለአረብ ይሸጠዋል። ምን ምጣጣ። ይሄ ነው። እግዚአብሔር ይስማችሁ። እግዚአብሔር ከእናንተ ጋር ይሁን። የኢትዮጵያ ዶክተርስ ፕሮቴስቱም እንግዲህ እንደዚህ ያለው እነሱ እየሰሩት ነው። ሰው ቀልደኛ ነው። እግዚአብሔር ይርዳችሁ። ጻፉላቸው።